ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዛ። ዛሬ ይዤላችሁ የመጣሁት አማርኛ ቃላት ምስረታ ነው ማለት ነው። አማርኛ ቃላት ምስረታ በመጀመሪያ ድምጾችን ተጠቅሜ ቃላትን እየመሰረቱ የማሳያችሁ ይሆናል። በመጀመሪያ ግን ለቻናላችን ቤተሰብ የሆናችሁ ቪዲዮ ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናላችን አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ ዛሬም እንደተለመደው ይዤላችሁ የመጣሁት ቃላት ምስረታ ነው ማለት ነው። የመጀመሪያ ድምጾችን ተጠቅሜ ቃላትን እየመሰረቱ የማሳያችሁ ነው ማለት ነው። ከዚህ ላይ አራት የመጀመሪያ ድምጾችን ከላይ ጽፌላችኋለሁ። በእያንዳንዳቸው ደግሞ ቃላትን እየመሰረቱኝ ይዤላችሁ መጥቻለሁ። እነዚህን ቃላቶች አብራችሁ ከኔ ጋር እያነበባችሁ እንዲሁም እየጻፋችሁ እስከ መጨረሻው አብራችሁ የተቆያላችሁ ማለት ነው። በመጀመሪያ እነዚህ ፊደላቶችን አነብላችሁና እያንዳንዱ ደግሞ የመሰረቷቸው ቃላቶችን ረጋ ብዬ አነብላችኋለሁ። እናንተም አብራችሁ ከኔ ጋራ እስከ መጨረሻው እያነበባችሁ ትዘልቃላችሁ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ መጀመሪያ ላይ ከዚህ ላይ የጻፍናቸውን ፊደሎችን ላንብብላችሁና ከዛ ደግሞ በእያንዳንዳቸው የጻፏቸውን ቃላቶችን እያነበቡላችሁ እሄዳለሁ ማለት ነው። ኦኬ እች ማነች? በነች፣ በ ለ ጨ ፈ። በእያንዳንዱ ደግሞ ቃላቶችን መስርቻለሁ። እነዚህን ቃላቶች አብረን በጋራ እያነበብን እንሄዳለን። በመጀመሪያ በበ የመሰረትናቸው ቃላቶችን አብረን በጋራ እናነባለን። የመጀመሪያው ቃል ከዚህ ላይ ምን ይላል? በለጠ። በለጠ ይላል። በለጠ የሚለውን ስናይ በማለት በቤተሰቦች የመጀመሪያ ፊደል ነው። ለ ከለቤተሰቦች የመጀመሪያ ፊደል፣ ጠም በተመሳሳይ ከጠቤተሰቦች የመጀመሪያ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው በለጠ በለጠ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? በላይ በላይ ይላል። በላይ የሚለውን ስናይ በማለት ከቤተሰቦች የመጀመሪያ ፊደል ነው። ላ ከለቤተሰቦች አራተኛ ፊደል፣ ይህ ከየቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው በላይ በላይ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? በደል በደል ይላል። በደል የሚለውን ስናይ በማለት ከቤተሰቦች የመጀመሪያ ፊደል ነው። ደ ከለቤተሰቦች የመጀመሪያ ፊደል፣ ል ከለቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው በደል በደል የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? በፊት በፊት ይላል። በፊት የሚለውን ስናይ በማለት ከቤተሰቦች የመጀመሪያ ፊደል ነው። ፊ ከቤተሰቦች ሶስተኛ ፊደል ነው። ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው በፊት በፊት የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? በቀለ በቀለ ይላል። በቀለ የሚለውን ስናይ በማለት ከቤተሰቦች የመጀመሪያ ፊደል ነው። ቀ ከቤተሰቦች የመጀመሪያ ፊደል፣ በተመሳሳይ ለ ከቤተሰቦች የመጀመሪያ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው በቀለ በቀለ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? በሳል በሳል ይላል። በሳል የሚለውን ስናይ በማለት ከቤተሰቦች የመጀመሪያ ፊደል ነው። ሳ ከቤተሰቦች አራተኛ ፊደል፣ ል ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው በሳል በሳል የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? በሰለ በሰለ ይላል። በሰለ የሚለውን ስናይ በማለት ከቤተሰቦች የመጀመሪያ ፊደል ነው። ሰ ከቤተሰቦች የመጀመሪያ ፊደል፣ ለ ከቤተሰቦች የመጀመሪያ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው በሰለ በሰለ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? በደሌ በደሌ ይላል። በደሌ የሚለውን ስናይ በማለት ከቤተሰቦች የመጀመሪያ ፊደል ነው። ደ ከቤተሰቦች የመጀመሪያ ፊደል፣ ሌ ከቤተሰቦች አምስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው በደሌ በደሌ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? በቀል በቀል ይላል። በቀል የሚለውን ስናይ በማለት ከቤተሰቦች የመጀመሪያ ፊደል ነው። ቀ ከቤተሰቦች የመጀመሪያ ፊደል፣ ል ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው በቀል በቀል የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ አሁን ያነበብሁላችሁ በበ የመሰረቷቸው ቃላቶችን ነው። ቀጣይ ደግሞ በላይ የመሰረቷቸው ቃላቶችን አብረን በጋራ እናነባለን ማለት ነው። ኦኬ የመጀመሪያው ቃል ከዚህ ላይ ምን ይላል? ለመነ ለመነ ይላል። ለመነ የሚለውን ስናይ ለማለት ከለቤተሰቦች የመጀመሪያ ፊደል ነው። መ ከቤተሰቦች የመጀመሪያ ፊደል፣ በተመሳሳይ ነ ከቤተሰቦች የመጀመሪያ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ለመነ ለመነ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ለውጥ ለውጥ ይላል። ለውጥ የሚለውን ስናይ ለማለት ከለቤተሰቦች የመጀመሪያ ፊደል ነው። ው ከቤተሰቦች ስድስተኛ ፊደል፣ ጥ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ለውጥ ለውጥ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ለሰነ
ለሰነ ይላል። ለሰነ የሚለውን ስናይ ለማለት ከለ ቤተሰቦች የመጀመሪያ ፊደል ነው። ሰ ከሰ ቤተሰቦች የመጀመሪያ ፊደል፣ ነ ከለ ቤተሰቦች የመጀመሪያ ፊደል። እነዚህ ፊደላቶች ስርዓት ባለመልኩ ድረስ ስናነባቸው ለሰነ ለሰነ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ለቀመ ለቀመ ይላል። ለቀመ የሚለውን ስናይ ለማለት ከለ ቤተሰቦች የመጀመሪያ ፊደል ነው። ቀ ከቤተሰቦች የመጀመሪያ ፊደል፣ መ ከመቤተሰቦች የመጀመሪያ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ድረስ ስናነባቸው ለቀመ ለቀመ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል? ለበሱ ለበሱ ይላል። ለበሱ የሚለውን ስናይ ለማለት ከለ ቤተሰቦች የመጀመሪያ ፊደል ነው። በ ከበቤተሰቦች የመጀመሪያ ፊደል፣ ሱ ከሰ ቤተሰቦች ሁለተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ድረስ ስናነባቸው ለበሱ ለበሱ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል? ለማ ለማ ይላል። ለማ የሚለውን ስናይ ለማለት ከለ ቤተሰቦች የመጀመሪያ ፊደል ነው። ማ ከመቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ድረስ ስናነባቸው ለማ ለማ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል? ለገሰ ለገሰ ይላል። ለገሰ የሚለውን ስናይ ለማለት ከለ ቤተሰቦች የመጀመሪያ ፊደል ነው። ገ ከቤተሰቦች የመጀመሪያ ፊደል፣ ሰ ከሰ ቤተሰቦች የመጀመሪያ ፊደል። እነዚህ ፊደላት ስርዓት ባለው መልኩ ድረስ ስናነባቸው ለገሰ ለገሰ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል? ለምን ለምን ይላል። ለምን የሚለውን ስናይ ለማለት ከለ ቤተሰቦች የመጀመሪያ ፊደል ነው። ም ከቤተሰቦች ስድስተኛ ፊደል፣ ን ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ድረስ ስናነባቸው ለምን ለምን የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል? ለጠፈ ለጠፈ ይላል። ለጠፈ የሚለውን ስናይ ለማለት ከለ ቤተሰቦች የመጀመሪያ ፊደል ነው። ጠ ከጠ ቤተሰቦች የመጀመሪያ ፊደል፣ ፈ ከፈ ቤተሰቦች የመጀመሪያ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ድረስ ስናነባቸው ለጠፈ ለጠፈ የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ አሁን ደግሞ ያነበብኩላችሁ በላይ መሰረቷቸው ቃላቶችን ነው። ቀጣይ ደግሞ በጨ የመሰረቷቸው ቃላቶችን አብረን በጋራ እናነባለን። ከዚህ ላይ የመጀመሪያው ቃል ምን ይላል? ጨዋታ ጨዋታ ይላል። ጨዋታ የሚለውን ስናይ ጨ ማለት ከጨ ቤተሰቦች የመጀመሪያ ፊደል ነው። ዋ ከወ ቤተሰቦች አራተኛ ፊደል፣ ታ ከተ ቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጨዋታ ጨዋታ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል? ጨለማ ጨለማ ይላል። ጨለማ የሚለውን ስናይ ጨ ማለት ከጨ ቤተሰቦች የመጀመሪያ ፊደል ነው። ለ ከለ ቤተሰቦች የመጀመሪያ ፊደል፣ ማ ከቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጨለማ ጨለማ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል? ጨረታ ጨረታ ይላል። ጨረታ የሚለውን ስናይ ጨ ማለት ከጨ ቤተሰቦች የመጀመሪያ ፊደል ነው። ረ ከረ ቤተሰቦች የመጀመሪያ ፊደል፣ ታ ከተ ቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጨረታ ጨረታ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል? ጨበጣ ጨበጣ ይላል። ጨበጣ የሚለውን ስናይ ጨ ማለት ከጨ ቤተሰቦች የመጀመሪያ ፊደል ነው። በ ከቤተሰቦች የመጀመሪያ ፊደል፣ ጣ ከተ ቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጨበጣ ጨበጣ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል? ጨካኝ ጨካኝ ይላል። ጨካኝ የሚለውን ስናይ ጨ ማለት ከጨ ቤተሰቦች የመጀመሪያ ፊደል ነው። ካ ከቤተሰቦች አራተኛ ፊደል፣ ኝ ከኘ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጨካኝ ጨካኝ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል? ጨመረ ጨመረ ይላል። ጨመረ የሚለውን ስናይ ጨ ማለት ከጨ ቤተሰቦች የመጀመሪያ ፊደል ነው። መ ከቤተሰቦች የመጀመሪያ ፊደል፣ ረ ከረ ቤተሰቦች የመጀመሪያ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጨመረ ጨመረ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል? ጨርቅ ጨርቅ ይላል። ጨርቅ የሚለውን ስናይ ጨ ማለት ከጨ ቤተሰቦች የመጀመሪያ ፊደል ነው። ር ከቤተሰቦች ስድስተኛ ፊደል፣ ቅ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጨርቅ ጨርቅ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል? ጨው ጨው ይላል። ጨው የሚለውን ስናይ ጨ ማለት ከጨ ቤተሰቦች የመጀመሪያ ፊደል ነው። ው ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጨው የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ጨከነ ጨከነ ይላል። ጨከነ የሚለውን ስናይ ጨ ማለት ከጨ ቤተሰቦች የመጀመሪያ ፊደል ነው። ከቤተሰቦች የመጀመሪያ ፊደል፣ በተመሳሳይ ነ ከነ ቤተሰቦች የመጀመሪያ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጨከነ
ጨከነ የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ አሁን ደግሞ ያነበብኩላችሁ በጨ የመሰረቷቸው ቃላቶችን ነው። ቀጣይ በፈ የመሰረቷቸው ቃላቶችን አብረን በጋራ እናነባለን። የመጀመሪያው ቃል ከዚህ ላይ ምን ይላል? ፈቃድ ፈቃድ ይላል። ፈቃድ የሚለውን ስናይ ፈ ማለት ከፈ ቤተሰቦች የመጀመሪያ ፊደል ነው። ቃ ከቤተሰቦች አራተኛ ፊደል፣ ድ ከደ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለመልኩ ደርድረን ስናነባቸው ፈቃድ ፈቃድ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ፈቀደ ፈቀደ ይላል። ፈቀደ የሚለውን ስናይ ፈ ማለት ከፈ ቤተሰቦች የመጀመሪያ ፊደል ነው። ቀ ከቤተሰቦች የመጀመሪያ ፊደል፣ ደ ከደ ቤተሰቦች የመጀመሪያ ፊደል። እነዚህ ፊደላቶች ስርዓት ባለመልኩ ደርድረን ስናነባቸው ፈቀደ ፈቀደ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል? ፈነጨ ፈነጨ ይላል። ፈነጨ የሚለውን ስናይ ፈ ማለት ከፈ ቤተሰቦች የመጀመሪያ ፊደል ነው። ነ ከነ ቤተሰቦች የመጀመሪያ ፊደል፣ ጨ ከጨ ቤተሰቦች የመጀመሪያ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ፈነጨ ፈነጨ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል? ፈጣን ፈጣን ይላል። ፈጣን የሚለውን ስናይ ፈ ማለት ከፈ ቤተሰቦች የመጀመሪያ ፊደል ነው። ጣ ከጠ ቤተሰቦች አራተኛ ፊደል፣ ን ከነ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ፈጣን ፈጣን የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ፈከረ ፈከረ ይላል። ፈከረ የሚለውን ስናይ ፈ ማለት ከፈ ቤተሰቦች የመጀመሪያ ፊደል ነው። ከ ከቤተሰቦች የመጀመሪያ ፊደል፣ ረ ከረ ቤተሰቦች የመጀመሪያ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ፈከረ ፈከረ የሚል ቃል እናገኛለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ፈታኝ ፈታኝ ይላል። ፈታኝ የሚለውን ስናይ ፈ ማለት ከፈ ቤተሰቦች የመጀመሪያ ፊደል ነው። ታ ከቤተሰቦች አራተኛ ፊደል፣ ኝ ከኘ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ፈታኝ ፈታኝ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ፈተና ፈተና ይላል። ፈተና የሚለውን ስናይ ፈ ማለት ከፈ ቤተሰቦች የመጀመሪያ ፊደል ነው። ተ ከተ ቤተሰቦች የመጀመሪያ ፊደል፣ ና ከነ ቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ፈተና ፈተና የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ፈጸመ ፈጸመ ይላል። ፈጸመ የሚለውን ስናይ ፈ ማለት ከፈ ቤተሰቦች የመጀመሪያ ፊደል ነው። ጸ ከጸ ቤተሰቦች የመጀመሪያ ፊደል፣ መ ከመ ቤተሰቦች የመጀመሪያ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ፈጸመ ፈጸመ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ፈጠራ ፈጠራ ይላል። ፈጠራ የሚለውን ስናይ ፈ ማለት ከፈ ቤተሰቦች የመጀመሪያ ፊደል ነው። ጠ ከጠ ቤተሰቦች የመጀመሪያ ፊደል፣ ራ ከረ ቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ፈጠራ ፈጠራ የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ እንደዚህ አድርጋችሁ ካነበባችሁ በኋላ በደንብ አድርጋችሁ እንደዚህ አድርጋችሁ ካነበባችኋቸው በኋላ በመጨረሻ ላይ ደግሞ ቪዲዮውን እያቆማችሁ እየጻፋችሁ መለማመድ ይሄ ለእናንተ ግዴታ ይሆናል ማለት ነው። ማንበብ ብቻ ምንም ትርጉም ስለሌለው ቪዲዮውን እያቆማችሁ እየጻፋችሁ መለማመድ አለባችሁ ማለት ነው። በተጨማሪ ደግሞ ቪዲዮውን እንዳቆማችሁት ፈጠን ፈጠን እያላችሁ እናንተ በራሳችሁ ማንበብ አለባችሁ ማለት ነው። እንደዚህ እያደርጋችሁ እስከ መጨረሻው ተከታተሉት። ብዙ ቁም ነገር እንደምትጨብጡበት እርግጠኛ ነኝ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቪዲዮን ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታይ ላይ በማስቀመጥ ላይ ስልክ ቁጥር በ0918 03 46 85 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታችሁን መከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ ደግሞ በሌሎች ቪዲዮ እስከምንገናኝ መልካም ጊዜ፣ ቸርን ሰንብት።